ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 23 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ስትቆዩ ሀሳብ አስተያየት ኖራችሁ ጥቆማ ዜና@gmail.com በሜሴንጀር በቴሌግራም በዋትስአፕና በትዊተር መልእክቶችን ልታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ ብዙዎቻችሁ በእጅጉ አመሰግናለሁ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ካላችሁም ሰብስክራይብ እያደረጋችሁ ቻናሉን እንድትከታተሉ ለወዳጅ ዘመዶቻችሁ እንድታሳውቁ ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን ብትጫኑ አዳዲስ መረጃዎች ሲለቀቁ የማሳወቂያ መልእክት የሚደርሳችሁ ይሆናል። ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። የተለያዩ መረጃዎችን ይዣለሁ። ኢትዮጵያ ጦር መሳሪያዎችን በብዛት እያስገባች ነው የሚል መረጃ ወጥቷል። ይህንን በተመለከተና በተፈጸመ የደፈጣ ጥቃት ከፍተኛ ጉዳት ደርሷል። ወታደራዊ መሪዎች ከኮሎኔል በላይ ማዕረግ ያላቸው እንደዚሁ በዚህ የደፈጣ ጥቃት ጉዳት ደርሶባቸዋል ተብሏል። ይህንን በተመለከተ ዝርዝር መረጃ የማደርሳችሁ ይሆናል። የግንባር መረጃዎችን ከተለያዩ አካባቢዎች አሰባስቤያለሁ። እንዲሁም ደግሞ ሌሎች ማህበራዊ ጉዳዮችንም የተመለከቱ መረጃዎችን እንደዚሁ አካትቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ከመልእክቶቻችሁና ከአስተያየቶቻችሁ መካከል ሙስና የአብይ አህመድ የአምባገነንነት አገዛዝ መሳሪያ ሆኗል የሚል ወይ ደግሞ የማዕዘን ድንጋይ ነው ሙስና ለአብይ አህመድ አገዛዝ ወይ ደግሞ አምባገነንነት የሚል ጽሑፍን ጨምሮ የተለያዩ መልእክቶችን አድርሳችሁኛል። በዋናነት የሶስት ማዕዘን የሰሜን ፖለቲካን በተመለከተ አራተኛው ዙር የህወሓትና የሻዕቢያ ጥምረት ወይም ደግሞ ጽምዶ እየተባለ የሚጠራውን እንቅስቃሴ በተመለከተ ከኢትዮጵያ ከአማራ ፖለቲካ አንጻር እንዴት ይታያል የሚል ጥያቄ ያቀረባችኋላችሁ እንግዶች ካሉና በጉዳዩ ላይ አስተያየት የሚሰጡ ካሉ ሀሳብ አስተያየት አካትታለሁ። ህወሓት ወደ ዳግም ጦርነት የመግባት እንቅስቃሴ ያለው ከዚህ በኋላ በኢትዮጵያ አጠቃላይ የሀገረ መንግስት ግንባታ ላይ የሚለወጥ ነገር ሊኖር ይችላል። ይሄ እንቅስቃሴ የሚደረግ ከሆነ ከዚህ አንጻርስ ምን ሀሳብ አለ? ጥላታችን በጋራ አይቆም፣ አሁን ጥላቶቻችን ተበታትነዋል የሚል የህወሓት አጠቃላይ የፖለቲካ ግምገማና ትንተና አለ። የኃይል አሰላለፎችም ከበፊቱ ጦርነት አሁን እንደተለዋወጡ ነው እየተነገረ የሚገኘው። ከዚህ አንጻርስ ምን ጉዳዮች አሉ የሚሉ አስተያየቶችን አድርሳችሁኛል። እንግዲህ ባለሙያዎች የፖለቲካ ተንታኞች ሀሳብ አስተያየቶች ካሏቸው የማደርስ ይሆናል። ጉዳዩን ግን እየተከታተልኩ በዕለታዊ ዘገባዎች ወደፊት ወደ እናንተ የማደርስ ይሆናል። ፋኖን በተመለከተ ወደ አንድነት እንዳይመጣ በሀገር ውስጥና በውጭ የተቋቋመው የሽማግሌ ቡድን እንቅስቃሴ እያደረገ መሆኑ ይበል የሚያሰኝ ነው። ተጽዕኖ ግን በኮሚቴና በሽማግሌው ላይ ተጽዕኖ እያሳረፉ ያሉ አሉታዊ ሚዲያዎች እና ከፋፋይ ግለሰቦች አሁንም ከድርጊታቸው አልተቆጠቡም። ፋኖ ወደ አንድነት እንዲመጣ ከሀገር ውስጥና ከውጭ የተቋቋመ ሽማግሌዎች ቡድን አዎንታዊ ድጋፍ ሊደረግለት ይገባል። እስከዛው ድረስ ደግሞ ከፋፋይ ሰዎች ይህንን ድርጊታቸውን ቢያቆሙ መልካም ነው የሚል አስተያየት መጥቷል። እንግዲህ ሽማግሌዎች ቡድን ውጤት እንዲቀናው በዚሁ ምኞቴን ማስተላለፍ ፈልጋለሁ። ኃይል የመበተን ተግባር በሂደት አክሳሪ መሆኑ ሁሉም ሊገነዘብ ይገባል የሚል ነው። ሌላው ከአዲስ አበባ የደረሰኝ አስተያየት በኮሪደር ልማት ምክንያት መደበኛ ስራዎች ውጭ የሆን በርካታ ነጋዴዎች አለን። ለከባድ የኑሮ ውድነትና ለከባድ የኑሮ ጫና ተጋልጠናል። ብዙ ሰው የሚያወራው ስለ ኮሪደር ልማቱ ነው። የመንግስት ሰዎችም ስለ ኮሪደር ልማት ነው የሚያወሩት። በኮሪደር ልማት ምክንያት ከመኖሪያ ቤታችን ለበርካታ ዓመታት ከሰራንበት የንግድ ቦታችንና ይዞታችን ተፈናቅለን አሁን ከስራ ውጭ የሆን በርካታ ሰዎች አለን። ተገቢው ቦታም ተገቢው ድጋፍም አልተደረገልንም። በዚህ ምክንያት ችግር ላይ ነን። ሚዲያዎቹም ይህን እየዘገቡ አይደለም የሚል አስተያየትም አድርሳችሁኛል። ይሄው ቅሬታችሁን አቅርቤያለሁ። ዝርዝር መረጃዎችን ስታመጡ ደግሞ ዝርዝር መረጃዎችን ወደ እናንተ የማቀርብ ይሆናል። ሌላው አሁን ወደ የሚሄድበት መረጃ ሰሞኑን እንግዲህ አብይ አህመድ አንድ ንግግር ተናግረዋል ተብሏል። ይህንን ንግግር በተመለከተ ታዬ ደንዳ ምላሽ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን አዲስ አበባ ውስጥ የትግራይን ፖለቲካ ወይ ደግሞ የትግራይን ፖለቲካ ሰባብሬዋለሁ፣ እንዲሁም ደግሞ የአቢሲኒያን ፖለቲካ እንዲሁ የሰሜን አጠቃላይ ፖለቲካ አዳክሜዋለሁ፣ ይህንን ከኔ ውጭ ያደረገ ማን አለ በሚል ከኦሮሞ ፖለቲከኞች ወታደራዊ አዛዦች ጋር አድርጎታል የተባለውን ስብሰባ በተመለከተና ይሄ በሚዲያዎች ከወጣ በኋላ ለዚህ ምላሽ እየሰጡ ነው የሚገኙት። ከኦሮሞ ፖለቲከኞች መካከል ታዬ ደንዳ በዚህ ጉዳይ ላይ ይህንን ጉዳይ ለመከላከል ሞክሯል። ጉዳዩ የአብይ አህመድ ነው እንጂ የኦሮሞ ሕዝብ አይደለም በሚል በተደጋጋሚ ታዬ ደንዳ እንግዲህ በሚያሰራጫቸው ጽሁፎች እንደሚታየው አሁን በዚህ ሰዓት ኦሮሞ የበለጠ ከሁሉም የበለጠ ተበድሏል የሚለውን ለመከላከል ይሞክራል። የኦሮሞ ሕዝብ በደል ውስጥ ነው የሚገኘው፣ እንዲያውም ደግሞ የተለየ ልዩ በደለኛ ሆኗል የሚሉ ጽሁፎችን በተደጋጋሚ እያወጣ ነው የሚገኘው። የእነ አብይ አህመድ ወይ ደግሞ የብልጽግና ደሴት ነዋሪዎችን የፖለቲካ ጦስ ለኦሮሞ ሕዝብ እንዳይተርፈው በሚል ይህንን ማስገንዘብ
ፈልጓል ታየ። እንግዲህ ታየ ባለፉት ዓመታት ሁሉም ኢትዮጵያዊ ተሰብሯል። ትግሬው ሀጎስ፣ አማራው ደስታ ብቻ ስለተሰበሩ ኦሮሞው ገመቹ ልታመሰግን ይገባል የሚሉት ቁማርተኞች ናቸው የሚል እና ያልተሰበሩት የብልጽግና ደሴት ብቻ ነዋሪዎች ናቸው። ገመቹም ተሰባብሯል፣ ተደቁሷል። በትግራይ በአማራ የሆነው በኦሮሞ ላይ ሆኗል ሲል ነው እየገለጸው። እንግዲህ እነዚህ በአጠቃላይ ደስታ የሚል ስም ያላቸውን ነው እንግዲህ በትግረኛም በኦሮሞኛም ወስዶ ታየ ደንዳ ለማነጻጸር የሞከረው። ከማንም በላይ ነገመቹ ተደቁሰዋል የሚለው ታየ ደንዳ ከማንም በላይ በየትም ያልተደረገ በኦሮሞ ሕዝብ ላይ ግፍ ተፈጽሟል። ከሰሞኑን ጠቅላይ ሚኒስትሩ ትግራይን አንበርክክ ያለው አቢሲኒያንም ሰባብረነዋል የሚሉት ብለዋል መባሉን ተከትሎ ታየ በሰጠው ምላሽ የኦሮሞ ሕዝብ መብቱን እንዲከበርለት ጠየቀ እንጂ አማራ እንዲሰበር፣ ትግሬ እንዲሰበር፣ ሌላው ወገኑ እንዲሰበር ፍላጎቱም ጥያቄውም የለውም። አደገኛው የመስበር አጀንዳ ፈጽሞ የኦሮሞን ሕዝብ አይመለከትም በሚል ነው ምላሽ እየሰጠው ታየ ደንዳ። የአንዱ ውድቀት ለሁሉም መሆኑን እናውቃለን፣ ከሴረኞቹ ወጥመድ ማምለጥ አለብን በሚል ጽሁፉ ታየ ደንዳ የዳቦ ጥያቄያችንን አቅጣጫ ለማሳት የሚደረጉ አጀንዳዎችን አንቀበልም፣ የዳቦ ጥያቄያችን የሚያቀርቡ መምህራን፣ የመንግስት ሰራተኞች፣ ሐኪሞች፣ ሌሎቹ መቀጠል አለባቸው የሚል ጥሪውን አቅርቧል። እንግዲህ ታየ ሰሞኑን በተከታታይ የቁማርተኞቹና የቁማርተኛ የብልጽግና ሰዎች በሚል በሚያሰራጫቸው ጽሁፎች የኦሮሞ ህዝብ በዚህ ስርዓት ከፍተኛ በደል እንደደረሰበት ነው እየገለጸ የሚገኘው። ወደ ሌሎች መረጃዎች ሲሄድ የምክክር ኮሚሽኑ በአዲስ አበባ እያደረገ ያለው ምክክር ኮሚሽን ቀጥሏል። እስከ ግንቦት 24 ይቀጥላል በተባለው በዚህ ውይይት መድረክ ላይ በመላ ሀገሪቱ ታጥቀው የሚንቀሳቀሱ አካላት በምክክር ሂደቱ አለመሳተፋቸው አሳሳቢ እንደሆነበት ነው እየገለጸ የሚገኘው። በትግራይ ምንም አይነት የምክክር ኮሚሽን ሂደት እስካሁን ድረስ አልተጀመረም። ይህም ጉዳዩ አሳሳቢ ነው ተብሏል። በውጭ ሀገራት ከሚኖሩ ዜጎችም የአጀንዳ ማሰባሰብ ስራዎች ይሰራሉ ነው እየተባለው። ይህንን አስመልክቶ እንግዲህ በርካቶቹ ጥያቄዎችን እያቀረቡ ነው የሚገኙት። በኦሮሚያም በአማራም በትግራይም የታጠቁ ኃይሎች በምክክር ኮሚሽኑ ካልተሳተፉ፣ በፖለቲካ ፓርቲዎች ካልተሳተፉ ማን ነው እየተሳተፈ ያለው? ያውም ደግሞ በኢትዮጵያ ፖለቲካ ውስጥ ደግሞ ከፍተኛ ሽኩቻ ውስጥ ያሉት የኦሮሞ፣ የትግራይ፣ የአማራ ፖለቲከኞች እና ከዚህ ጋር በተያያዘ ጥያቄ አለን የሚሉት አካላት ካልተሳተፉ ማን ነው እየተሳተፈ ያለው? ይሄ ጉዳይ ብልጽግና ነው ወይ በተለያየ መንገድ ራሱ ጋር እየተሳተፈ ያለው የሚል ጥያቄ ያስነሳል ብለዋል። አሁንም ጥሪ እያቀረቡ ነው የሚገኙት የምክክር ኮሚሽኑ ኮሚሽነሮች። እስካሁን ግን እየተለየ ነገር የለም። ብዙ የኦሮሞ ፖለቲካ ፓርቲዎች በጋራ መግለጫ ከምክክር ኮሚሽኑ መውጣታቸውን ነው የገለጹት። አሁንም እንግዲህ ባለፈው በአማራ ክልል ትጥቅ ይዘው ከሚንቀሳቀሱ አካላት በጽሁፍ ማመልከቻ አጀንዳዎቻቸውን አስመዝግበዋል ቢልም ምክክር ኮሚሽኑ አሁን ግን ያ እንዳልሆነ የሚገልጽ ጥሪ ነው እያቀረበ የሚገኘው። ሌላው ኦነግ ሸኔ ስጋት ወደማይሆንበት ደረጃ ስለመውረዱ እና ተከታታይ በተወሰደበት እርምጃ ከስጋት ደረጃ በታች ስለመውረዱ የመከላከያ አዛዥ እየተናገሩ ነው የሚገኙት። ይህንን የተናገሩት በኦሮሚያ ክልል ቦረና ቀጠና የተሰማራው የመከላከያ ኮር አዛዥ ኮሎኔል ግርማ አየለ ናቸው። ኮሎኔሉ እንግዲህ ይህንን የተናገሩት በቀጠናው በመከላከያ በተወሰደው እርምጃ ሸኔ ከስጋት ደረጃ ወርዷል ነው የሚሉት። እንግዲህ ይህንን አስተያየት በተመለከተ ከአሁን በፊትስ በተለያዩ ጉዳዮች ላይ ምን ተብሎ ነበር የሚለው ጉዳይ አብሮ ሊነሳ ይገባል። ጠቅላይ ሚኒስትሩን ጨምሮ ፋኖን ዱቄት አድርገነዋል፣ ካሁን በኋላ በአየር ላይ የተበተነ ዱቄት ተመልሶ ዳቦ አይሆንም ብለው ከተናገሩ በኋላ ህወሓት ላለፉት 3 ዓመታት ፖለቲካዊ፣ ወታደራዊ አቅሙን ይዞ ያደረገው ጦርነትና ይህን ከተናገሩ በኋላ እስከ ደብረ ብርሃን ድረስ ያደረገው ወረራ የሚታወቅ ነው። እንዲሁም ደግሞ በተደጋጋሚ ፋኖን በተመለከተ ፊልድ ማርሻል ብርሃኑ ጁላ በተደጋጋሚ የተናገሩት ይታወቃል። ፋኖ ወደ ዋሻ ከተነዋል፣ ፋኖ ካሁን በኋላ ተመልሶ አይመጣም በሚል ከ1 ዓመት በፊት ያደረጉት ንግግር ይታወቃል። ግን በሁኔታው የተለወጠ ነገር የለም። ሸኔ ተበትኗል የሚለውን በተደጋጋሚ የወታደራዊና የፖለቲካ ባለስልጣናት ራሳቸውን ለማጽናናት የሚናገሩት ነው። ጠቅላይ ሚኒስትሩ ፋኖንም በተመለከተ እንደዚሁ 2 ክላሽ ይዘው 4 ክላሽ ይዘው የሚወዛወዙ አካላት እኛን መፈንቀል አይችሉም፣ እኛን ከስልጣን ማስወገድ አይችሉም የሚሉ ንግግሮችን ነው የሚናገሩት። መሬት ላይ ያለው እውነታ ግን ወደዚህ ነው ወይ ይሄን ነው ወይ የሚያሳየው የሚለው ብዙ ሰዎች እንግዲህ በመሬት ላይ እና ዕለታዊ ዘገባዎችን የምትከታተሉ ሰዎች የራሳችሁን ብያኔ ልትሰጡ ይችላላችሁ። ሌላው መረጃ አሳዛኝ የሆነ ጭፍጨፋ በአማራ ተወላጆች ላይ ተፈጽሟል የሚለው ነው። በመተከል ዞን ዳንጉር ወረዳ
በአማራ ተወላጆች ላይ ያነጣጠረ ጥቃት ተፈጽሟል ተብሏል። ህፃናትን ጨምሮ በርካታ ሰዎች ተጨፍጭፈዋል። በአሰቃቂ በስለትና በቢላዋ ነው ታርደው የተገደሉት ተብሏል። ግንቦት 21 2017 በዳንጉር ወረዳ ልዩ ስሙ ቡል በተባለ ቦታ ነው ይሄ አሰቃቂ ጭፍጨፋ የተፈጸመው። በተፈጸመው ጭፍጨፋ በትንሹ 6 ህፃናትን ጨምሮ 22 ሰዎች ታርደዋል ነው የተባለው። በአግባቡ የቀብር ስነስርዓታቸውም አልተፈጸመም። እስከ ትናንት ድረስ የወደቁ አስክሬኖች ነበሩ፣ ያልተነሱ አስክሬኖች አሉ የሚሉት የመረጃ ምንጮቹ ከ416 በላይ የአካባቢው ነዋሪዎች የአማራ ተወላጆች ተፈናቅለዋል። ጥቃቱ እስከ ትላንትና ድረስ ግንቦት 22 ድረስ ቀጥሎ ነበር ተብሏል። እንግዲህ መተከል ካሁን በፊት የሆኑትን እና የተፈጸመውን አሰቃቂ ጭፍጨፋዎች የምናስታውሳቸው ነው። በአፍሪካ ደረጃ እንግዲህ የሰው ልጅ አስክሬን ምናልባት ከሌሎቹ ከሩዋንዳ በመቀጠል በዶዘር እየተቀበረበት ወይም ደግሞ እንግዲህ በማሽን ጭምር ነው አስክሬኖች ወደ ጉድጓድ እየተገፉ የተቀበሩት ካሁን በፊት በተፈጸሙ ጭፍጨፋዎች። አሁንም ወደዚህ የሚሄዱ እንቅስቃሴዎች መኖራቸውን ነው መረጃዎች የሚያሳዩት። ሌላው የጀርመን ድምፅ ራዲዮ ይዞት የወጣ አንድ ዘገባ አለ። እንግዲህ በቀጣዩ እጅግ አሳሳቢ የሆነ የትውልድ ክፍተት እየፈጠረ ያለው ጉዳይ እንደሆነ ያሳያል ዘገባው። መምህራን ወደ አረብ ሀገራት እየተሰደዱ ነው ለጉልበት ስራ በሚል ተማሪዎቻቸውን እየተከተሉ መምህራን እየተሰደዱ ነው ብለዋል። በተለይ በሰሜን ወሎ፣ በደቡብ ወሎ፣ በከሚሴ ኦሮሞ ብሔረሰብ ዞን ባሉት የምስራቅ አማራ አካባቢዎች በርካታ ተማሪዎችና መምህራን ወደ አረብ ሀገራት ለጉልበት ስራና ለቤት ውስጥ ስራ እየተሰደዱ ነው ይላል ዶቼ ቬለ። ከስምንተኛ ክፍል በላይ ተማሪዎችን ማስተማር ያልቻሉ ትምህርት ቤቶች አሉ። ተማሪዎችም እስከ ስምንተኛ ክፍል የሚማሩት አረብ ሀገራት ለመሰደድ ነው ብለዋል። ከስምንተኛ ክፍል በኋላ ብዙ ትምህርት ቤቶች ተማሪዎች ያቋረጡባቸው ትምህርት ቤት መኖራቸውንም ዶቼ ቬለ የአካባቢውን የትምህርት ቢሮ ባለስልጣናት አነጋግሮ ዘግቧል። በአንድ ወረዳ በሀብሮ ወረዳ ሰሜን ወሎ 12 በ52 መምህራን በአለፉ 2017 ብቻ ስራ ለቀዋል ነው የተባለው። በአንድ ወረዳ 52 መምህራን ስራ ለቀዋል ብለዋል። በትምህርት ቤቶቹ የሴት ተማሪዎች ቁጥር በእጅጉ እንደቀነሰ ነው በሰሜን ወሎ፣ ደቡብ ወሎ አካባቢ ያሉ መረጃዎች የሚያሳዩት። የ12 ዓመት ታዳጊዎችን ጨምሮ ወደ አረብ ሀገራት ለጉልበት ስራ ይሰደዳሉ ነው የተባለው። ትምህርት ቤት የሚቆዩት ተማሪዎቹ ለስደት የስደት ሰነዶቻቸው እስኪሟሉላቸው ወይም ደግሞ እድሜያቸው እስኪደርስ ብቻ ነው ብለዋል። መምህራን የስደቱ አካል መሆናቸው እጅግ አሳዛኝና እንዲሁም ደግሞ ያልተለመደ ተግባር ነው ተብሏል። ከአንድ ትምህርት ቤት ብቻ ባቲ ወረዳ ከአንድ ትምህርት ቤት 7 መምህራን ተሰደዋል ተብሏል። የመምህራን ስራ አቋርጦ ወደ አረብ ሀገራት ለጉልበት ስራ መሰደድ በእጅጉ አስደንጋጭ እንደሆነ ነው እንግዲህ ዶቼ ቬለ በዘገባው ይዞ የወጣው። ይሄ በነገራችን ላይ በቀላሉ የሚታይ ጉዳይ አይደለም። ከጦርነትም ባሻገር በትውልድ ላይ ክፍተት የሚፈጥር አደገኛ የሆነ ማህበራዊ ቀውስ ነው። ካሁን በፊት በራያ ቆቦ ወረዳና በራያ አላማጣ ወረዳዎች ላይ በአንድ ቀበሌ ላይ አዛውንቶች እንኳ ህይወታቸው ሲያልፍ የቀብር ስነስርዓት የሚፈጽሙ አስክሬን የሚሸከሙ ወጣቶች ጠፍተዋል። አንድ ቀበሌ ላይ በርካታ ወጣቶች ወደ አረብ ሀገር በመሰደዳቸው ማህበራዊ እንቅስቃሴዎች እስከ መስተጓጎል ደርሰዋል የሚሉ መረጃዎች ይሰሙ ነበር። አሁን ደግሞ በትምህርት ላይ እንግዲህ በዚህ ደረጃ ነው ጉዳት እያደረሰ የሚገኘው። ዜጎች በሀገራቸው ለመስራት በሀገሪቱ ውስጥ ያለው አጠቃላይ ለዜጎቹ ያለው ተስፋና ተማሪዎቹ ተምረው ደግሞ በሀገራቸው ውስጥ የተሻለ ህይወትን ለመለወጥ የሚያደርጉት ተስፋ መጨለሙን፣ ይሄ ብቻ አይደለም መምህራን ተማሪዎቻቸውን ተከትለው እየተሰደዱ ነው የሚለው ጉዳይ እጅግ አስደንጋጭ የሆነ መረጃ ነው። እንግዲህ መምህራን የሐኪሞችና የጤና ባለሙያዎች አጠቃላይ የሚያቀርቧቸው ጥያቄዎች አለመመለስ እንግዲህ የኢትዮጵያ መምህራን ለጉልበት ስራ ወደ አረብ ሀገራት እየተሰደዱ ነው የሚለውን አስደንጋጭ መረጃ እንድንሰማ እያደረገ ነው። ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ሲሄድ ወደ ሸዋ የሚወስደን መረጃ ነው የማስከትለው። በሸዋ ከሰም በተለያዩ ቀበሌዎች ለስምሪት የገባ የመንግስት ኃይል ጋር ውጊያ ተደርጓል ተብሏል። ከወረዳው ከተማ በመነሳት ወደ 05 ቀበሌ 07 ቀበሌ እንቅስቃሴ ካደረገ የመንግስት ኃይል ጋር ለሁለት ቀናት ውጊያዎች ተደርገዋል። በዋነኝነት በፋኖ ይዞታዎችን ለመቆጣጠር ከበባ ለማድረግ የተንቀሳቀሰው የመንግስት ኃይል ጋር ነው ውጊያ የተደረገው። በዚህም የመንግስት ኃይል እንዳሰበው ሁኔታው አልተሳካለትም። ፋኖ በመረጃና የአጸፋ ምላሽ መስጠቱ ተከትሎ የመንግስት ወታደሮች ወደ ከተማው ተመልሰዋል፣ ዘመቻዎቻቸውን ሳያሳኩ ተብሏል። ወደ ሌሎች መረጃዎች ሲሄድ ትላንትና ከባድ የደፈጣ ጥቃት ተፈጽሞ ከፍተኛ ወታደራዊ ኪሳራ ደርሷል የተባለው በደቡብ ጎንደር ጋይንት ነው። በላይ ጋይንት ከፍተኛ ወታደራዊ መሪ መገደሉን የሚገልጸው መረጃ ግንቦት 22 2017 በተፈጸመ የደፈጣ ጥቃት ነው ይህ ጉዳት እየደረሰው ተብሏል። ከስቴ ወደ ላይ ጋይንት
በሁለት ተሽከርካሪዎች ሲንቀሳቀሱ በነበሩ የመንግስት ወታደራዊ አዛዥና መንግስት ወታደሮች ላይ በተፈጸመው ድንገተኛ የደፈጣ ጥቃት ነው ጉዳት የደረሰው። የደፈጣ ጥቃቱ የተፈጸመበት ልዩ ቦታ መገንጠያ ተብሎ የሚጠራ ቦታ እንደሆነ የአካባቢ መረጃ ምንጮች ገልጸዋል። በፒክአፕ ተሽከርካሪ ከአጃቢዎቻቸው ጋር ይንቀሳቀሱ የነበሩ ወታደራዊ አዛዦች እንዲሁም ደግሞ የቡድን መሳሪያ ጭኖ ያጅባቸው የነበረ ተሽከርካሪ ላይ ጉዳት ደርሷል። በዚህም እንግዲህ በተፈጸመው የደፈጣ ጥቃት 2 ወታደራዊ አዛዦች ተገድለዋል ነው የሚሉት የመረጃ ምንጮቹ። ይህንን በተመለከተ የወታደራዊ አመራሮቹ የማዕረግ ደረጃ ከኮሎኔል በላይ ሊሆን እንደሚችል ነው የዓይን እማኞች እየገለጹት። ዛሬ ጠዋት ድረስ በአካባቢው ጥበቃ ይደረግ ነበረ። ዛሬ ጠዋትም ተኩስ ነበር። አስከሬኖች የተነሱ ዛሬ ጠዋት ነው። ትናንትና የተፈጸመው የደፈጣ ጥቃት ይህንን ተከትሎ ቁስለኞችም ወደ ንፋስ መውጫ ሆስፒታል ገብተዋል። ወታደራዊ አዛዡን በተመለከተ ወደ አካባቢው ሰዎች እንዳይጠጉና አስከሬኖች ሲነሱ እንዳያዩ ሰዎች ተኩስ ነበረ ነው የሚሉት። ይህን መረጃ እያደረሱን የመረጃ ምንጮች አንበሳው ጋይንት ክፍለ ጦር ነው ይህንን ጥቃት የፈጸመው የሚሉት። በእነዚህ ቦታዎች እንግዲህ ዛሬም ጭምር ተኩስ አርፍዷል ተብሏል። ባህር ዳር ዙሪያ በየቀኑ ከስምሪት ቀጠና እየወጡ ወደ ፋኖ የሚቀላቀሉ የአድማ ብተና የመከላከያ አባላት ቁጥራቸው እየጨመረ ነው። በትላንትናው ዕለት የአድማ ብተናና የመከላከያ አባላት እንደዚሁ ከራሳቸው አደረጃጀት በመውጣት ከስምሪት ቀጠናቸው ወደ ፋኖ ተቀላቅለዋል ተብሏል። ወደ ፋኖ ከተቀላቀሉት ውስጥ ከነትጥቃቸው ነው አብዛኞቹ የተቀላቀሉት። ከምስራቅ እዝ መከላከያ 4ኛ ኮር 76ኛ ክፍለ ጦር የተቀላቀለ አንድ የመከላከያ አባልም ትጥቅና የመገናኛ ሬዲዮ ይዞ ወደ ፋኖ መቀላቀሉን ነው የመረጃ ምንጮች የገለጹት። ሌላው ፍኖተ ሰላም ዙሪያ ማንኩሳ ከተማ አቅራቢያ ዋሳ ተብሎ በሚጠራ ቦታ በሚሊሻ አባላት ላይ በተፈጸመ ድንገተኛ ጥቃት ጉዳት ደርሷል ነው የተባሉ። በአሰሳና ለቅኝት እንቅስቃሴ ላይ በነበሩ የሚሊሻ አባላት ላይ በተከፈተው ድንገተኛ ጥቃት በትንሹ 5 የሚደርሱ የሚሊሻ አባላት ሞትና ቁስለኛ ሆነዋል ተብሏል። ቀሪዎቹ ወደ ማንኩሳ ከተማ ቁስለኞችን ይዘው ወጥተዋል ነው የተባለው። ሸዋ ግሸራቤል ከተማ ለሰዓታት የቆየ ተኩስ ነበር ይላሉ የዓይን እማኞች። የተኩስ መነሻውን ስናጣራ ፋኖ በድንገት ወደ ከተማ ገብቶ ነው የሚል ምላሽ ያገኘን የሚሉት የመረጃ ምንጮች፣ የመንግስት ወታደሮችም ወደ ተለያዩ ቦታዎች ሲተኩሱ ነበረ፣ የደረሰውን ጉዳት ግን አላወቅንም ሲሉ ለኢትዮ ፎከስ እንደዚሁ መረጃውን አድርሰዋል። ከከተማው አቅራቢያ በዙ 23 የአርሶ አደር 2 መኖሪያ ቤቶች ተመተዋል፣ ጉዳት ደርሶባቸዋል። ከመኮይ ወደ ገሸራቤል እንቅስቃሴ ላይ የነበረ የመንግስት ኃይልም እንደዚሁ ከከተማው መውጫ አካባቢ ተኩስ ተከፍቶበት ነበረ። በተኩሱ የደረሰው ጉዳት አልታወቀም። ተኩሱ ግን ለጥቂት ሰዓታት የቆየ እንደነበር የመረጃ ምንጮች ገልጸዋል። ሌላው መረጃ እዚሁ ሸዋ ወደ መንዝ የሚወስደን ነው። መንዝ ከተማ የመንግስት ወታደር ዛሬ ማለዳ ከተማውን ለቆ ወጥቷል። መሀል ሜዳ ከተማን ተብሏል። ኃይሉ ወደ ሞላሌ ለመውጣት ይሁን ወይም ደግሞ ወደ ሌላ ስምሪት ቦታ አልታወቀም። ለዓመታት የቆየበትን ቦታ ለቆ ወጥቷል ነው የተባለው። ለቅያሬ ይሁን ወይም ደግሞ ለሌላ ዘመቻ ግን የታወቀ ነገር የለም ሲሉ ነው የመረጃ ምንጮቹ ይህንን እየገለጹት። ወደ ሌላ መረጃ እሄዳለሁ። ኢትዮጵያ የጦር መሳሪያ በብዛት እያስገባች ነው የሚል መረጃ ነው እየወጣ የሚገኘው። በጦር አውሮፕላኖች እየተጓጓዙ የሚገኙት የጦር መሳሪያዎች ሰሞኑን ከዱባይ ወደ አዲስ አበባና ወደ ድሬዳዋ እየተጓጓዙ ነው ተብሏል። ይህንን በተመለከተ እንግዲህ የአብይ አህመድ ዘመናዊ ጦር መሳሪያዎችን ወደ ሀገር ውስጥ በማስገባት እንግዲህ ከራሱ ዜጎች ጋር የሚያደርገውን ውጊያ አስከትሎ እንግዲህ በሌሎች የጎረቤት ሀገራት ጋርም እየተካረረ የመጣውን ጉዳይ በተመለከተም በኤርትራ በኩል የሚወጡ መረጃዎች ደግሞ ኢትዮጵያ የጦር መሳሪያ ታይቶ በማይታወቅ ሁኔታ እየገዛች እያከማቸች ነው ይላሉ። ይህንን ጉዳይ በተመለከተ ሰሞኑን ፕሬዚዳንት ኢሳያስ አፈወርቂም ንግግር ማድረጋቸውንና በጦር መሳሪያ የታጀበ ኃይል አፋር አካባቢ እየተከማቸ ነው ማለታቸው ይታወቃል። ሰሞኑን ከዱባይ ነው የተነሱ የተባሉ የጦር መሳሪያ የጫኑ አውሮፕላኖች በብዛት ወደ አዲስ አበባና ወደ ድሬዳዋ መመላለሳቸውን ነው የሳተላይት መረጃዎች ያሳያሉ ሲሉ የመረጃ ምንጮቹ የገለጹት። እንግዲህ ባለፉት 4 ዓመታት አብይ አህመድ በሀገር ውስጥም ከውጭ ሀገራትም የጦር መሳሪያ በመግዛት ድሮን ጨምሮ በራስ ህዝብ ላይ እንግዲህ በሚደረግ ጦርነት እያዋለው ነው የሚገኘው። በዚህም በከፍተኛ ሁኔታ የሀገሪቱ ኢኮኖሚ አጠቃላይ ለወታደራዊ ወጪ እያገለገለ፣ ሌሎች እንግዲህ እንደሚታየው ከፍተኛ የሆነ ማህበራዊ ቀውስ ነው እየተፈጠረ ያለው። የጦር መሳሪያና የጦር በጀቱ ግን እስከ 88 በመቶ አድጓል። አብይ አህመድን በተደጋጋሚ ከወታደሮች ጋር በመገናኘት በሚያሳያቸው ትርኢቶች እንዲሁም ደግሞ ወታደራዊ ጦር መሳሪያ ማምረቻ ፋብሪካዎችን ምርቃት
በተመለከተ በተደጋጋሚ የሚያደርጋቸው የጦር መሳሪያ ዝግጅት እና ወታደራዊ እንቅስቃሴዎች ከሀገር ውስጥ ጦርነት ባሻገር እንግዲህ በምስራቅ አፍሪካም ሌላ ጦርነት ስለመቀስቀሱ ማሳያዎች ናቸው ነው የሚባለው። ወደ ሌሎች መረጃዎች እቀጥላለሁ። ወደ አፍሪካ ቀንድ መረጃዎች ሲሄድ በአፍሪካ ቀንድ ሶማሌላንድ የሀገርነት እውቅና ለማግኘት ጫፍ ደርሳለች ነው እያሉ የሚገኙት የሀገሪቱ ፕሬዝዳንት። የራስ ገዟ ፕሬዝዳንት አብዱራህማን አብዱላሂ የትኛው ሀገር ቀድሞ እንደሚሰጠን እውቅናውን አናውቅም እንጂ የሶማሌላንድ እውቅና የማግኘት ጉዳይ የሚያጠራጥር አይደለም ሲሉ ነው ለዘ ጋርዲያን የገለጹት። በተለይ ዶናልድ ትራምፕ እንግዲህ ሀያሉ ሀገር ፕሬዝዳንት ከሶማሌላንድ ጋር ጥሩ ግንኙነት እየመሰረቱ ነው። የአሜሪካ የልዑካን ቡድን ባለፈው ወደ ሀርጌሳ መጥተው ተመልሰዋል። አሁን ደግሞ የበርበራ ወደብንና የባህረ ሰላጤውን ቀጠናዎች ለመከታተል የአሜሪካ የልዑካን ቡድን ወደ ሶማሌላንድ ይመጣሉ። ይህም እያደገ ያለው ግንኙነታችን ያሳያሉ። በትላንትናው ዕለት ሶማሌላንድ በኬንያ ናይሮቢ የጉዳይ ማስፈጸሚያ ቢሮ መክፈቷ ይታወቃል። ይህም እንግዲህ ከኬንያ ጋር አዲስ ዲፕሎማሲያዊ ግንኙነት ስለመጀመሯ ነው። ወደ ሱዳን የሚወስደን መረጃ ሳቀርብ በሱዳን በተቀሰቀሰው የኮሌራ ወረርሽኝ በካርቱም በርካታ ሰዎች ህይወታቸው አልፏል ነው የተባለው። በካርቱም ብቻ እንግዲህ እስካሁን ድረስ ከ540 በላይ ሰዎች ህይወታቸው አልፏል ነው የሚሉት። ይሄ ኮሌራ እስካሁን ድረስ 15000 ሰዎችን አጥቅቷል የተቀሰቀሰው ኮሌራ ተብሏል። ይህንን የገለጹት ዶክተር ሲድኒ ካት እንደሚሉት የኮሌራ ወረርሽኙ በአስቸኳይ በቁጥጥር ስር ካልዋለ በሱዳን ታይቶ በማይታወቅ ሁኔታ በካርቱም ከተማ አስከፊ እልቂት ይደርሳል ነው የሚሉት። በሱዳን ከዚህ ጋር በተያያዘ አልኦቢት ተብሎ የሚጠራው የሰሜን ኮርዶፋን ግዛት ከተማ የአርኤስኤፍ ኃይሎች የጦር ጋሻ እያደረጉት ነው ከተማውን ተብሏል። ሆስፒታሎችን ጨምሮ የማህበረሰብ መኖሪያዎችን እንዲሁም ደግሞ ማህበራዊ አገልግሎት መስጫ ተቋማትን የጦር ጋሻ እያደረገ እየተጠቀመባቸው ነው። በዚህም በርካታ ጉዳቶች ደርሰዋል ሲል ሱዳን ትሪቡን ይህንንም ዘገባ ይዞ ወጥቷል። ከአፍሪካ ቀንድ ከሀገር ውስጥ ያሰባሰብኳቸው መረጃዎች እነዚህን ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ለነበረን ቆይታ በድጋሚ እያመሰገንኩ መልካም ጊዜ